ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቲክቶክ ቻናል ተከታታዮች? በዛሬው ሌክቸራችን የምናየው የቴክስት ፎርማቲንግ እንዴት እናያለን ብያችሁ ነበር። ስለዚህ ቴክስት ፎርማቲንጎችን በስንት አይነት መንገድ እናያቸዋለን ወይም ምን አይነት ቴክስት ፎርማቲንግ የሚባላሉ ነው። ስለዚህ አጠቃላይ ቴክስት ፎርማቲንግ በጣም ብዙ አለ። ለእናንተ ዙሮ የሚያስፈልጋችሁ አይሲቲም ላይ አለ። ግን ሜጀር አድርጌ የምናገረው ቤዚክ ቴክስት ፎርማቲንግ የሚባሉትን አብዛኛውን እንትናለን። ስለዚህ ቴክስት ፎርማቲንግ እና ማናችን ቢባሉት ወደ 13 ወደ 14 የሚደርሱ አሉ። እነሱን እናያለን። ከዛ እንደገና ኮሸንት ፎርማቲንግ የሚባለው እንዴት አድርገው ኮሸንቶችን እንደምንጠቀም፣ ኮምፒውተር ኮዶች እንዴት እንደምንጠቀም፣ ኮድ ወይም ኮምፒውተር ቴክስቶችን፣ ከዛ አብሪቬሽን ወይም ዲፊኒሽኖች እንዴት አድርገን በእንትን እንደምንጠቀም፣ በቴክስቶች ላይ ፎርማት ስትራክቸር ኤንድ ቴክስት ኤሌመንት ስትራክቸራቸው እንዴት እንጽፋለን፣ ፓራግራፍ ብሬክ ምናምን እያደረግን ከዛ ሄዲንጎች እንዴት አድርገን እንጽፋለን የሚለው እናያለን። ስለዚህ ይሄ ባለፈው የሰራነው ፕሮግራም ነው። ይሄ እያያችሁት ያላችሁ ባለፈው የሰራነው ፕሮግራም ነው። ስለዚህ ይሄን ፕሮግራም እንዳለ በዛው ላይ እንትን ልበልና ኢንተር ብዬ ምንድን ልማት ቴክስት ፎርማቲንግ ከሚባሉት ውስጥ እንደገና በጣም ብዙ አለ ብያቸዋለሁ። ከሚባሉትም ውስጥ አሁን ምሳሌ ስትሮንግ ቦልድ ምናምን የሚባል አለ። ስትሮንግ እና ቦልድ አሁን ምሳሌ መጀመሪያ እየጻፍኩ በፕሮግራም ቢሆን የተሻለ ይመስለኛል። ስለዚህ ቦልድ የሚባለውና ስትሮንግ የሚባለው ምንድነው ልዩነቱ ካል አሁን ምሳሌ ቦልድ በቢንትን ይላል። ቦልድን በመጀመሪያ እናድርገው። ቦልድን በመጀመሪያ ስንጻፈው ስለዚህ እንትን ሽፍት ተጭኔ ያው ይሄን እንትን ብያለሁ ቢ ብዬ ከዛ ዘጋሁና ቦልድ የሚባለው እንትን ስል ከዛ ቦልድ ልበለው ቦልድ ያልኩት ከዛ ይሄን ነገር እስቲ ራን ላድርገው ወይም አለመዘ ይሄን ሴፍ ላድርግና ሴፍ አስ ላድርግና ራን ላድርገው ኮንትሮል ፕለስ ፕለስ ላድርግና ራን ላድርገው እስቲ ሴፍ ስለዚህ ፋርስት የምትለው ናት እቺ ናት። ጀነራል አድርጋት እዚህ ላይ መጀመሪያ ላይ መጣልኛለች። ታች ከሆነ እዚህ ላይ ፕሮግራሙ መጥቶልኛል። እዚህ ላይ የሚታችሁ ከሆነ እቺ እዚህ ላይ ያለችው ቦልድ የምትለው መታልኛለች ማለት። ስለዚህ ቦልድ ማለት ጠቁራ ነው የመጣችው ከሌሎቹ ቦልድ ሆኗ መታለች ማለት። ስለዚህ ቦልድ አንደኛው ቴክስቶችን የምናሳምርበት መንገድ ነው ማለት። እዚህ ላይ እንደገና ደግሞ ምን ብዬ ልጻፍ መሰላችሁ? አሁንም እዚህ ላይ እንትን ብዬ ልጻፍ እነዚህ ስትሮንግ ዋት ዘ ዲፈረንስ ቢትዊን ስትሮንግ ኤንድ ቦልድ የሚባለው ነገር እዛው ላይ ልዩነቱን እነግራችኋለሁ ማለት። ስለዚህ አሁንም ኦፕን ታግ ልክፈትና ስትሮንግ አልኩኝና ዘጋሁት። ከዛ ስትሮንግ ስዘጋ አሁንም ይሄን ስትሮንግ ብዬ ልጻፈው ስትሮንግ አልኩ። ስለዚህ ይሄ ስትሮንግ እና ቦልድ ሴፍ ላድርግና ለሞክረው። ከዛ ይሄ ስትሮንግ እና ይሄ ቦልድ የምታወጡ ስትሮንግ እና ቦልድ እውት እዚህ ላይ ስለዚህ ስትሮንግ የምትል እዚህ ላይ መምጣት አለበት ማለት ሪፍሬሽ ሳደርገው። ስለዚህ ያያችሁት ከሆነ ስትሮንግ ብሎ መጥቷል። ይሄ እንዴት ነው አዲስ መስመር አልጀመረም ምናምን ብለው ነገር እሱን በሌላ ሌክቸር ላይ እናዋለን ማለት ችግር የለውም። ስለዚህ አሁን ዞሮ ስትሮንግ እና ቦልድ የሚባሉት ተመሳሳይ ናቸው የመጡት። ስትሮንግ እና ቦልድ ተመሳሳይ ስትራክቸር ይዘው ነው የመጡት። ምንድነው ልዩነታቸው ብላችሁ ከጠየቃችሁ እንደገና ደግሞ ቦልድ ማለት ጽሁፉን ብቻ ቦልድ ለማድረግ ነው የሚፈልገው። ግን ስትሮንግ የሚባለው እንደገና ደግሞ ያ ኢንፎርሜሽን ወይም ያ ቴክስት ነሰሰሪ መሆኑ ወይ ኢምፖርታንስ መሆኑን ለመናገር ስትሮንግ ይጠቀማል ማለት። ምሳሌ ቃል አጋኖና ትምህርተ ስላቅ እንደሚባለው በስርዓተ ነጥብ ምሳሌ አንተ ላይ ጎበዝ ነህ ካልኩት ጥያቄ አንተ ላይ ጎበዝ ነህ ብዬ ትምህርተ ስላቅ ባረግ ያለ ሰነፍ መሆኑን ነው የሚነግረኝ ማለት። ስለዚህ ስርዓተ ነጥብ መካተቱን ሲያል ቦልድ ያለ። ስለዚህ እንደገና ደግሞ ቃል አጋኖ አረጋ አንተ ላይ ጎበዝ ነህ ወይም አንቺ ላይ ጎበዝ ነሽ ብል ያን ጎበዝ የሆነባትን ነገር ምንድነው ሆነ እውነትዬ እያጋነንኩኝ ወይም ማለበለዛ የተሻለ ነገር ኢምፖርታንት መሆኑን እየተናገርኩ ነው ማለት። ስለዚህ ቴክስቱ ኢምፖርታንት ነው ወይም በጣም ነሰሰሪ ነገር ነው ብለን ካሰብን በስትሮንግ እንጽፋለን ማለት። ይሄን ማን ነው የሚያነበው? ኮደሩ ነው ወይም ማለበለዛ ይሄን ፕሮግራም ይጽፈው ነው። ስለዚህ ስትሮንግ እና ቦልድ ልዩነታቸው ይሄ ነው ማለት ነው። አሁንም እንደገና ኢንተር ልበልና ምንም ይባላል ኢታሊክ ማለት እንደገና ስሞል አይ አርጌ ኢታሊክ ለእንትን ልክፈት ብረንትን ኢታሊክ አልኩኝ። በካፒታል በስሞል ቢሆን ችግር የለውም። ኢታሊክ ወይም በኢታሊክ ለመጻፍ ከፈለኩ ኢታሊክ ልበል። ኢታሊክ አልኩና ይሄን ሴፍ ላድርግና ሌው አሁን ደግሞ ኢታሊክ የምትል ለጥቃ መምጣት አለባት። ያያችሁ ከሆነ ኢታሊክ የምትለው ነገር በኢታሊክ መታለች። ኢታሊክ እና እንደገና ደግሞ ኢንፋሳይዝ የሚባል አለ። ዞሮ አሁን ሁለቱንም ነገሮች እኔ እንትን ልነግራችሁ ስለሆነ ልዩነቱን በፕሮግራም ብናይ ደስ የሚለው ነገር በፕሮግራም ማየቱ የተሻለ ነው ማለት። እዛው ላይ እንደገና ደግሞ ኢታሊክ ብያለሁ። ከዛ እንደገና እንደገና ደግሞ ኢንፋሳይዝን ልክፈት ወይም ኢንፋሳይዝ በአሳጥሮ ሲጻፍ ኤም ብለን ነው የምንጽፈው። ስለዚህ ኢንፋሳይዝ አልኩት። ከዛ በዚህም ውስጥ ኢንፋሳይዝ
emphasize አልኩት emphasize አልኩት። ስለዚህ ይሄን emphasize የሚባለው ነገር አሁንም ሴፍ ላድርግና ለሞክረው እስቲ ፕሮግራም መሞከረው የተሻለም ስለሚሆንልን። ስለዚህ emphasize የምትባለው እዚህ ላይ መንጣት አለባት። በአንድ መስመር ላይ እያያችሁ ከሆነ ቦልድ ስትሮንግ ተመሳሳይ ናቸው። ኢታሊክ እና emphasize ተመሳሳይ ናቸው። ስለዚህ እነዚህ ሁለቶቹ ምንድናቸው ልዩነቶቹ ብላችሁ ለሚጠይቅ ተማሪ ሁለቶቹ ልዩነቱ አንደኛ ኢታሊክ እና ልክ ቦልድ እና ስትሮንግ ልዩነት አለው እንዳለ ሁሉ ጽሁፉ የተጻፈው ጽሁፍ ነሰሰሪ ነው ወይም ነገር አስፈላጊ ነገር ነው ካለ ሰውየው በኤምፋሳይዝ ይልካል። ከዛ እንደገና ደግሞ ዝም ብሎ ለስትራክቸር ብቻ ወይም ኢታሊክ ለማድረግ ብቻ ፈልጎ ከሆነ ዝም ብሎ ካለ ምንም ትርጉም ኢታሊክ ይጠቀማል ማለት ነው። ስለዚህ ሁለቶቹም ይሄኛው ቴክስቱ በኢታሊክ የተጻፉ ጽሁፎች ትክክለኛ መሆን ወይም ነሰሰሪ መሆኑን ለማመልከት ይረዳናል። ከዛ እንደገና ደግሞ እቺ ኢታሊክ የምትለው እንደገና ደግሞ ጽሁፉን ለማሳመር ወይም አለበለዚያ ዝም ብሎ ለማድረግ ትረዳናለች ማለት ነው። ይሄ ምንድነው ኤምፋሳይዝ እና ኢታሊክ። ከዛ እንደገና ደግሞ ቦልድ ኤምፋሳይዝ ከዛ እንደገና ደግሞ ምን የሚባሉ አሉ መሰላችሁ? በጣም ብዙ ቴክስቶች አሉ ብለናል። ከዛም ከሚባሉት ውስጥ አሁን ምሳሌ ሃይላይቶችን እንድናደርገው ምሳሌ የሆነ ጽሁፍ ጽፈን በቀይ የምናሰምርበት ምናምን የምናደርግበት አለ አይደል እንዴ? ስለዚህ ያንን ነገር ስንጽፍ ደግሞ ማርክ ብለን እንጽፈዋለን። ማርክ አልኩኝና ይሄን እንትን ዘጋው። ስለዚህ ማርክ ብዬ ይሄ ምንድነው ሃይላይት ልስጠው ብዬ ሃይላይት አልኩና ይሄን ሴፍ ላድርገው። ስለዚህ እቺ ሃይላይት የምትለው ምንድናት? በሆነች በከለሯ ለየት ብላ ትመጣለች ማለት። ስለዚህ ሃይላይት የምትል ነገር ዝመንጣት አለብን። በተለይ አያችኋታ ሃይላይት ለምትለው ነገር እቺ ሃይላይት የምትለው በምንድናት? ጽሁፎችን ለማሳመር ወይም አለበለዚያ እንዳንረሳ ወይም ነሰሰሪ ነገር ነው ብለን እኛ ለማስታወስ እንረዳዋለን ብለን የምናስበው ነገር ሃይላይቶችን መንገዶችን እንጠቀማለን ማለት። ከዛ ሌላስ እንደገና ደግሞ ምን አለ ካላችሁኝ አሁን በጣም ብዙ ጨቅንትኖች አሉ ቴክስት ፎርማቲንጎች። ሌላ እንደገና ደግሞ ስሞል አለ ስሞል አሁንም እንትን በለ ስሞል ስለዚህ ስሞል የሚለውን ትልቅ ስሞል ይቅርታ ኤል አለች። ስለዚህ እንትን እንዲያልስት ብዬ ነው ስሞል ስለዚህ ስሞል የሚለውን ስሞል በለው ስሞል። ስለዚህ ሴፍ ላድርግና ልሞክረው። ስሞል የምትለውን በትንሽ ወይም ጽሁፎችን አሳንሶ ለመንጣት የሚመጣበት እንት መንገድ ምንድነው? ስሞል አያቻውታ ጽሁፏ ምንድናት? ትንሽ ሆና ትመጣለች ማለት ነው። እነዚህ ነገሮች እንደገና ስሞል ሆኖ እንዲመጣ ከፈለግን ጽሁፉ ስሞል ብለን እንጽፋለን ማለት ነው። ከዛ እንደገና ደግሞ ሌላዎች ምንስ እንከተላለን? እንዴት እናደርጋለን? ሱፐርስክሪፕት እና ሳብስክሪፕት የሚባል ምሳሌ ውሃን አሁን ምሳሌ ሞለኪውሎችን ስንጽፍ አሁን ምሳሌ የውሃ ምንድነው ካል ውሃ ፎርሙላው ምንድነው ካል H2O ነው። ስለዚህ የውሃ ሞለኪውላር ፎርሙላ H2O እንዲያለ ወይም እንደገና ደግሞ የኳድራቲክ ኢኩዌሽን ፎርሙላ ሰንደ x² ab² + bc ምናምን ያለ እንደምንጽፈው ኳድራቲክ ስኩዌር እና ሞለኪውላር ፎርሙላ ምንለውን እዚህ ላይ እናያለን ማለት። ስለዚህ ለምሳሌ የውሃን ሞለኪውላር ፎርሙላ እናስቀምጠው። ውሃ H2O ነው ለማለት መጀመሪያ ላይ ባለፈው አይተናል። ፓራግራፍ እንከፍታለን። ይሄው ፓራግራፍ ከፈኩ። በፓራግራፍ ውስጥ የአንድ ቴክስት ወይም H1 ማለት እንችላለን። H1 ስላላየነው ግን ፓራግራፍን ስላየነው ፓራግራፍ ከዛ ውሃ ነው Hን በፊት እጽፋለሁ። ኤችን ከጻፍኩ በላይ ወይም ውሃን ካልኩ ካፒታል አድርጋት እሺ እቺ ካፒታል አድርጋት ውሃን ለመጻፍ ከዛ ምንድነው እንትን ነው ከሳች ነው ሱፐርስክሪፕት ነው የምትሆነው ማለት ነው። ሳብስክሪፕት ከሆነ ሱፐርስክሪፕት ከሆነች ከላች ናት። ሳብስክሪፕት ከሆነች እንደገና ደግሞ ካታች ናት። ሳብ ብለን ነው የምንጻፈው። ስለዚህ አሁን እንትን ልክፈት ሳብ ብዬ SUB ሳብ ወይም ካታች ማለት ነው ሳብ። ከዛ በታች ማረጋት ወይም ካታች ማረጋትን ቁጥር እጽፋለሁ ሁለት ናት። ከዛ H2O ኦን እንደገና ደግሞ ዘው ፓራግራፍ ወይም ሳብስክሪፕቷ ላይ ወጥቼ ወይም ከዚህ ከሳብስክራይብ ወጥቼ ኦን እጥፋለሁ ወይም ካፒታል አድርጋትና ኦን ጻፉ። ስለዚህ እያያችሁ ከሆነ ፓራግራፍ እና በፓራግራፍ መካከል H እና O አሉ። ከዛ ሱፐርስክሪፕት የምትባለው እንደገና H ሳብስክሪፕት የምትባለው ካታች የምትመጣው ወይም H2O እንደውሃ እንደ ሞለኪውላር ፎርሙላ ኦፍ H2O የምትመጣው ካታች ትቀመጣለች ማለት። ስለዚህ ይሄን ነገር ሴፍ ላድርግና እስኪ ነው ሴፍ አረኩት። ስለዚህ ፕሮግራም ደነው እውትና ነው እስኪ። ስለዚህ H2O የምትለው እዚህ ላይ መጣት አለባት ማለት ነው። አያችሁታ H2O የምትለው ሞለኪውላር ፎርሙላ H2O የምትለው ሞለኪውላር ፎርሙላ መታልናለች ማለት። ስለዚህ ካታች ወይም ይችን እንትን ያለችው ካታች ያለችውን H2 የምትለውን ለማንጣት ሱፐርስክሪፕት ፎርሙላ ወይም ሱፐርስክሪፕት ታግ እንጠቀማለን ቴክስቶችን ኤዲት ለማድረግ ማለት። ስለዚህ ይሄ አዲስ መስመር የጀመረው ለምንድን ነው? ፓራግራፉን አስጀምረው ማለት። ፓራግራፍ ባይኖር አይጀምርም። ስለዚህ አሁን እንደገና ደግሞ ፓራግራፍ ልክፈትና ፓራግራፍ ከፈኩኝ። ከዛ ፓራግራፍ ልክፈትና H2 አሁን ምሳሌ እንትን ስንሰራ እንደገና እንትን እነዚህ ኳድራቲክ ኢኩዌሽን ኦፍ ዘ ሊኒየር ኳድራቲክ ኢኩዌሽኖች ስንሰራ በተለይ ናቹራል ተማሪዎች AB² + BC+ እያል AB² + BC
ፕለስ ሲ ወይም ማይነስ ሲ እያለ እንደምንሰራ ሁሉ እነዛ ነው የምንሰራ። ስለዚህ ኤቢ ኤ ስኩዌር ወይም ኤክስ ስኩዌር ነው ከፈለኩ ወይም ኤክስ ኪዩብ ነው ካልኩኝ ኤክስ ልጻፍ። በመጀመሪያ ኤክስ እንጽፋለሁ። ከዛ እንደገና ምን እላለሁ? ሱፐር እላለሁ ወይም ሱፐር ስክሪፕት ኤስዩፒ ናት። ሱፐር ስክሪፕት እንባለው ኤስዩፒ ናት ማለት ነው። ስለዚህ ሱፐር ስክሪፕት አልኩኝና ምን ላድርጋት? ስንት ስኩዌር ላድርጋ? ማለት ስኩዌር ከሆነች 2 እንለካለሁ። ከዛ ስኩዌር ከዛ ኤክስ ስኩዌር ብል አሁን ይሄ ኤክስ ስኩዌር ነው። ስለዚህ ኤክስ ስኩዌር ብል እንደገና አይን እዛው ላይ ጽፍና ካፒታል ወይም ካፒታል ላድርግና ካፒታል ኤክስ ስኩዌር ፕለስ ከዛ እዚህ ላይ ፕለስ ምልክት እንደገና ደግሞ ለመጻፍ እዚህ ላይ ፕለስ ማድረግ ትችላላችሁ ራሱ ስለሚወጣ ማለት ነው። ፕለስ አልኩት ቢኤክስ ከዛ ቢኤክስ ፕለስ ሲ አልኩኝ። ስለዚህ ይሄ እቺ እኔ አሁን አላማዬ ምንድናት? ኤክስ ስኩዌር የምትለው መንጣት ነው። እቺን አላማዬ ነው። ስለዚህ አላማችን ምንድነው? ስኩዌር የምትለው ነገር ለማንጣት ነው እንጂ ይሄን ፎርሙላ አለመጻፍ እንችላለን። ዝሮ ሳንጽፍም በቀላል ነገር ማሳያችኋለሁ። ዝሮ ግልጽ እንዲሆን ብዬ ነው። ስለዚህ የምታውቁ ከሆነ ኤክስ ስኩዌር ፕለስ ቢኤክስ ፕለስ ሲ የሚለው ፎርሙላ መጥቷል። ስለዚህ ኪዩብ ማድረግ ብፈልግ እቺንም ኤክስ ኪዩብ ማድረግ ብፈልግ እቺን ወይቷን የምቀይረው ማለት ነው። እዚህ ላይ እቺን እዚህ ላይ አሁን ምሳሌ ኤክስ ኪዩብ ወይም ዘ ፓወር ኦፍ ኢንፊኒቲ ብል አሁን ምሳሌ። ስለዚህ አሁንም ሌላ ፓራግራፍ ከፍታለሁ። ከዛ ኤክስ ወይም ዋይ ስኩዌር ልበል ዋይ ከዛ እንደገና እቺን ዋይን ጻፍኩኝ። ከዛ ሱፐር ስክሪፕት ልክፈት። አሁንም ሱፐር ኤስዩፒ ሱፐር ስክሪፕት ከፈኩና እዚህ ላይ ምን ልበላት? 99 ወይም 100 ጊዜ 100 ልበለው። ዝም ብዬ 100 አልኩት። ስለዚህ 100 ይሄን ሴፍ ላድርግና ልሞክረው። ፓራግራፍ ዘግቻለሁ እንትን አድርጋለሁ። ይሄን ልሞክርና ላይ ስለዚህ እቺ በዚህ ላይ አዲስ መስመር ላይ መሆን አለባት። ዋይ ዘ ፓወር ኦፍ 100 መንጣት አለባት። ስለዚህ ስኩዌር ቁጥሮችን ለመጻፍ ሱፐር ስክሪፕት እንጠቀማለን። ከታች ኮሸንት የሆኑትን ወይም ከስር የሆኑትን ቁጥሮች ለማርቃፍ ሰብስክሪፕት እንጠቀማለን። ከዛ ሰብስክሪፕት እንጠቀማለን። H2O ወይም ኬሚስትሪ እና H2O ምሳሌ ሌሎችም አሉ። ኬሚስትሪ ኬሚካል ፎርሙላ ኦፍ ዲፈረንት ኤሌመንቶች ምናምን ይባላሉ። እነዛን የናቹራል ተማሪዎች ታቋቸዋላችሁና እነሱም ብዙም አቴንድ ማድረግ ማንችል ማለት ነው። ስለዚህ እንደገና ደግሞ ሌሎችስ እንደገና ምን አለ ምናምን ካል አንደርላይኖች ቁጥሮችን አንደርላይን ማድረግ አለብን። አረ በጣም ብዙ ነፍ የሆኑ እንትኖች HTML እንትኖች አሉ። ከዛ ውስጥ እንደገና ደግሞ አንደርላይን ማድረግ ብንፈልግ እዚህ ላይ የሆነ ጽሁፍ አንደርላይን እንዲያረግ ከፈለግ ስለዚህ ይሄን እንትን ልበልና እዚህ ፓራግራፍ ልውጣና ከዚህ ከፓራግራፍ ኢንተርፕዬ ኮቴሽን ለግና አንደርላይን ሲሳብ በዩ ነው አንደርላይን ለማስመር ማለት ነው። ስለዚህ አንደርላይን ልበለው አንደርላይን ኩና ሴፍ አረኩት። ሴፍ አድርጌ አሁን ይሄንን ሴፍ ብያለሁ። ስለዚህ እንትን ላይ ሳይድ አሁን ከነዚህ ቁጥሮች ሁለት ጋር አንደርላይን የምትል መንጣት አለ። ሪፍሬሽ አደረገው ምንም ሆነ አለ አይደል? አንደርላይን የምትለው ታሰምራ መታለች። እዚህ ላይ አንደርላይኗ ታሰምራ መታለች ማለት። ስለዚህ አንደርላይን ለዚህ እንጠቀማለን ማለት ነው። ሌላስ እንደገና ምን እንጠቀማለን? ማርክ ተጠቅመናል። ከዛ ኢንፋሳይዝ ቢግ እንደገና ደግሞ ቁጥሩን ቢገር የሆነ በጣም አተልቀን ለማንጣት ቢግ ማድረግ መጻፍ እንችላለን። ስለዚህ አሁንም እዛው ላይ ልመለስና እዛው ቢግ ላይ ስሞል ስላልኩኝ በዛው ግልጽ እንዲሆንልን ኢታሊክ ወይም ስሞል ያልኩባት እዚህ ላይ አለች። ከስሞል ለጥቄ እዚህ ላይ ነገሩ እዛው ላይ መስራት እንችላለን። ስለዚህ ቢግ ልበል ቢአይጂ ቢግ ጽሁፉን ለማተለቅ ብንፈልግ ሄዲንግ እስከምንገባ ድረስ ነው አሁን እዚህ ላይ እንሰራ ያለ ነው ማለት ነው። ስለዚህ ቢአይጂ ቢግ የሚባሉትን ነገሮች ብንጠቀማቸው ስሞል ነገሩ እነዚህን ወደ ላይም ወይም አለበለዛ እንትኖች እነዚህ ሄዲንጎች ላይ ስንጠቀም እዛ ላይ መጠቀም ስለምንችል ማውሰብሰብ ስለማይሆንባቸው ይሄንን ልትወውና ወይም ቢግ የተባለውን እንትን ልትወውና ሌላ እንደገና ምን ተጠቀማለን? ሱፐር ሰብስክራይብ ዲሌት አሁን ምሳሌ ዲሌት ኢንሰርት እና ዲሌት አሁን ምሳሌ ጽሁፎችን ዲሌት ለማድረግ ብንፈልግ ስለዚህ ዲሌት የሆነውን ጽሁፍ እንዴት ያሳውቀናል ስትሉ ከዛ አሁንም ዲል ብላችሁ ትጽፋላችሁ። ዲኢኤል ዲሌት ማለት ነው። ከዛ ዲሌት የሚል ጻፍ ዲሌት ብዬ ጻፍ። ስለዚህ ይሄን ሴፍ ላድርግና ራንስ አረገው ዲሌት የምትል ነገር መሆኗ መንጣት አለባት። የዲሌት ምልክት ኑሮ መንጣት አለባት ማለት ነው። እያያችሁ ከሆነ አያችሁታ ዲሌት የምትለው እዚህ ላይ አያት እዚህ ላይ የምታያችሁ ከሆነ ዲሌት የምትለው ምንድናት? እላዋ ላይ ተሰምረባታል። ስለዚህ ይሄ ምንድነው? ሪሙቭ የተደረገ ፋይል ነው፣ አያገለግልም፣ ይሄ ተደልቷል ማለት ለማመልከት ስንጠቀም ዲሌት የምትለውን እንጠቀማለን ማለት ነው። ወይም ዲል የምትለውን ቴክስት ኤዲቲንግ እንጠቀማለን ማለት ከሱም ለጥቀ እንደገና ደግሞ ምን ማድረግ እንችላለን ካላችሁ ከዲሌት ለጥቆ ምን አለ? ኢንሰርት ምሳሌ ኢንሰርት ቴክስቱ አዲስ የገባ ነው ወይም አለበዛ እኛ እንትን ብሎ ነው የገባው ኢንሰርት ነው ነበርና አዲስ አስገብተ ነው ለማለት ኢንሰርት ብዬ ጻፍ። ኢንሰርት ሴፍ አረኩት። ይሄንንም ሴፍ አድርጌ አሁን ኢንሰርት ዳብል ኤን አድርጌዋለሁ። ዝሮ ጽሁፉ ያጣላል። ኢንሰርት
ጽሁፉ አያጣላንም። ዋናው አይዲያው ነው እንጂ ጽሁፉ የሆነ ያሆነ ምንም ነገር የሚሆነው ነገርም ችግር ስለሌለው ዋናው የጽሁፉ ሳይሆን የፎርሙላ ወይም ማለበዛ የፕሮግራሙ ሃይላይቱ መግባቱ ነው እንጂ እያያችሁት ከሆነ ኢንሰርት የምትለው እያያችሁ ከሆነ አንደርላይን እና ኢንሰርት ተመሳሳይ ነገሮች ነው የሚያመጡት። አያችሁታ ኢንሰርት እና አንደርላይን። ስለዚህ ይሄ ምንድነው? ይሄ አንደርላይን ሰውዬው ያሰመረው ነው። ያ ነገር ለኔ ይጠቅመኛል ወይም ማለበዛ ይሄ እንደ ርዕስ ሰብርስ እንደምጽፈው ሁሉ ለመጠቀም ሲፈልግ ነው። ኢንሰርት የምትለው ግን ይሄ ጽሁፍ ወይም የገባው ነገር ወይም እዚች ላይ የተጻፈች እቺ ኢንሰርት ያልኳት ነገር ምንድናት? አዲስ የገባች ናት ወይም በፊት አልተጻፈችም አዲስ ላይ ፕሮግራሙ ከተሰራ በላይ የተጻፈች ናት ብሎ ለማመልከት ኢንሰርትን እንጠቀማለን ማለት ነው። እንደገና ደግሞ ስትሪክ ስሮ የሚባላል። ስትሪክ ስሮ የሚባለው ለምን ይጠቅማል ካላችሁ ስትሪክ ስሮ ልክ እንደ ዲሌት ነው። ስለዚህ ዲሌት እንደሚባለው አካባቢ እዚህ ላይ ዲሌት ወይም ስትሪክ የሚባለው ስትሪክ ስሮ የሚባላል። ስለዚህ አሁንም ኤስ ስትሪክ ስሮ ኤስ ተደረኩኝ ስትሪክ ስሮ ያልኳችሁ ማለት። ስለዚህ ኤስ አልኩኝና ዲሌት ልበለው። ይሄንንም ዲሌት ዲሌት እና ይሄ ተመሳሳይ ናቸው። ዲሌት እና ይሄ ዞሮ ሪሙቭ የተደረገ ፋይል ነው ለማለት ነው። ዲሌት እና ስትሪክ ስሮ የሚባሉት ማለት። ስለዚህ እነሱን እናያቸው እስኪ ሪፍሬሽ ላድርገውና እያያችሁ ከሆነ አያችሁ ዲሌት የሚለውም እዚህ ላይ እንደገና ደግሞ ቅድም ላይ ስንሰራ የነበረውም ዲሌት ያደረግነውም ይሄም ዲሌት የተባለውም ይሄም ተመሳሳይ ናቸው ማለት። እዚህ ላይ ዲሌት የሚለውም ይሄም ዲሌት የሚለውም ተመሳሳይ ናቸው። ስለዚህ ፋይሉ የተወገደ ነው ወይም ሪሙቭ የተደረገ ነው ሲባል ዲሌት ፋይል መሆኑን ለማመልከት ስንፈልግ አንደኛ በዚህ መጠቀም እንችላለን። ዲሌት በሚለው መጠቀም አንደኛ። ሁለተኛ ደግሞ ስትሪክ ስሮ ወተባለውት ማየት ይችላል። ስለዚህ ብዙም ሪሌቫንት አይደለም ወይም አለበዛ ብዙ ነገር አይጠቀም። ኤስ ወይም ስትሪክ ስሮ የሚባለው ብዙም አይጠቀም። ስለዚህ ዲሌት መሆኑን ለማመልከት ዲሌትን ብትጠቀሙ የተሻለ ነው። ስለዚህ የቴክስት ፎርማቱን አብዛኛውን ጊዜና በእነዚህ ይመስላሉ ማለት ነው። ለቀጣይ እንደገና ደግሞ ቴክስቶችን እንዴት ኮሸንቶችን እንማራለን። ኮሸንት ከላይ እንደምን አብሪቬሽኖችን ምሳሌ እንዴት እንደገና ደግሞ እንትኖችን እንጠቀማለን። እነዚህ ዲፊኒሽኖችን ስናስጠቅም እንዴት እንጠቀማለን የሚለውን በሌላ ሌክቸር እንዳይበዛብን እንማራለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።